ይሄ በጣም ምንም እንከን አላወጣለትም። መቤቴን እጅሽ ይባረክ። ማናት ይህ ሁሉ ምርቃት የጎረፈላት? በእውነት ለመናገር ሁሉም ይጣፍጣል። ህልበት በልታችሁ ታውቃላችሁ? ህልበት አልወድም። በህይወቴ ማልወደው ምግብ ነው። ዛሬ ከባድ እንግዳ ነው ያለብን። አሁን ቅድመያት ነኝ። ለምን ብቻህን ትበላለህ? ባለሙያ ሴቶችን ጋብዝ ብላችሁኛል። ከባባድ እንግዶች አሉብን። ካልጣፈጠ ነግራቸዋለሁ። ካልጣፈጠ ልክ ይነገር እንዴ ነው። ከ100 ዓመት በላይ የቆየ ታሪካዊ ቤት ወስደናችኋል። ከዛሬ 111 ዓመት በፊት የነበረ ታሪክ ነው። ከህልበት እስከ ሽርሽም ቤቱ የሚታወቅበትን ጠጅ ሁሉንም እናስሞክራችኋለን። ይወዱት ይሆን? ኑ ንግባ። ቤተሰቦች እንዴት ናችሁ? አላችሁ ወይ? ምሳ ሰዓት ነው? ቁርስ ላይ ነው? ራት ላይ ነው? ይሄን ፕሮግራም እያያችሁ ያለው እስኪ ጻፉልኝ። እንደተለመደው አሪፍ ገበታ በአዲስ ቤት በአዲስ ጣዕም ተመልሷል። ዛሬ 5 ኪሎ ነው ያለነው። ትላልቅ እንግዶች አሉ ዛሬ ትላልቅ። ይኸው እንደምታያቸው ማሚዬ በጣም የምናከብራት የምንወዳት ዛሬ እሺ ብላም በስንት ጉትጉታ። ማሚ ደህና ነሽ? እግዚአብሔር ይመስገን። ዛሬ እንግዳችን ነሽ ማሚ። ገብተን አብረን እንግዲህ ቴስት እናደርጋለን። እሺ ትወዷታላችሁ መቼስ ማሚን አይደለ? ዛሬ በባለሙያ እጅ ነው የምናስቀምሰው። እዚህ ጋር ደግሞ ሁለት ወጣቶች አሉ፣ ቤተሰቦቻችን ናቸው። ቡርቴ ያለሽ በዚህ በኩል። ቡርቴ ፋሽን እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነሽ? አለ። ዛሬ እንግዳችን ነች። ከሷ ጋር እንቀምሳለን። ባለሙያ ነች እሷ። በጣም ባለሙያ ነኝ። ይሄን ምግብ እስኪ ጉዱ ፈላ ዛሬ። ሁሌ ካልጣፈጠ ነግራቸዋለሁ። ካልጣፈጠ ልክ ይነገር እንዴ ነው እናሳ። በዚህ በኩል ደግሞ ፖሚ ያለች። እንዴት ነሽ? አለለ። እንዴት ነህ? ትክክለኛ ስምሽን ግን ንገሪያት። አትናሲያ እባላለሁ። አትናሲያ ዳዊት። እሷ ደግሞ ሜካፕ አርቲስት ነች አይደለ? አዎ ሜካፕ አርቲስት ነኝ። ሜካፕ መሰራት የምትፈልጉ እንዲሁም የጥፍር ባለሙያ ነኝ። ለተለያዩ ፕሮግራሞች አለውላችሁ እና ዛሬ 3 ትላልቅ ባለሙያዎችን ይዣለሁ። ማሚ ወሳኝ እንግዳችን እንገባለን ወደ ውስጥ። ንጉሴ የባህል ምግብ ቤት ነን የምንገባው። ዛሬ 5 ምግቦች እናዛለን። ውስጥ ገብተን አሪፍ የሚባሉትን ሁሉንም ይነግሩኛል፣ ካልወደዱትም ይነግሩኛል ማለት ነው። እንግባ አይደለ? መጀመሪያ እንኳን ደህና መጣችሁ እላለሁኝ። ያው ስለ ንጉሴ የባህል ምግብ ቤት ወይም የንጉሴ ክትፎ የማያውቅ የለም። በተለይ ደግሞ 6 ኪሎ፣ 5 ኪሎ፣ ፒያሳ 4 ኪሎ አካባቢ ተወልዶ ያደገ በ6 ኪሎ ዩኒቨርሲቲ 5 ኪሎ ወይም ጠቅላላ አዲስ አበባ ዩኒቨርሲቲ ተምሮ ያለፈ የንጉሴም የባህል ምግብ ቤት ወይም ደግሞ ንጉሴ ክትፎ የማያውቅ የለም። ዛሬ ላይ እንግዲህ የሚያስጎበኛቸው ንጉሴ ክትፎ በአዲስ መልክ ንጉሴ የባህል ምግብ ቤት በሚል ከፍቶልናል። ይሄ ቦታ ምግብ ቤት ብቻ አይደለም፣ ታሪካዊ የሆነ ብዙ ትዝታ ያለበት። ታሪኩም የሚጀምረው ከ1907 ማለትም ከዛሬ 111 ዓመት በፊት የነበረ ታሪክ ነው ይዞ የነበር። ከአጼ ምኒልክ ህልፈት በኋላ በነ አጼ ኢያሱ ልጅ ኢያሱ በነ ዘውዲቱ በነ አጼ ኃይለ ሥላሴ ጊዜ ብዙ ታሪክ የነበረው ነው። ኢቨን በአጼ ምኒልክ ጊዜም ይሄ ቤት ትልቅ የራሱን አሻራ የነበረው ትልቅ የነገስታቱ የመኳንንቱ መተላለፊያና መቀመጫ መዝናኛም የነበረ ነው። ምንድነው አሁን ላይ አካባቢው ፈርሷል በኮሪደር ወይም ደግሞ እንደ አዲስ አበባ እየለማች ነው። ይሄ ቤት ግን አልፈረሰም ወይም ደግሞ አልተወገደም። ለምንድነው ይሄን ያደረገው? ቅድም የነገርኳችሁ ታሪካዊ ምህዳር ስላለው እና ቤቱ በወቅቱ የባላምባራስ ወልደ ሰማያት መኖሪያ የነበረ ነው። ባላምባራስ ወልደ ሰማያት ማናቸው የሚል ሰው ካለ ኢትዮጵያ በዛን ወቅት በግብፃዊ ፓትርያርክ ነበሩ የሚተዳደረው። የኢትዮጵያ ኦርቶዶክስ ያው ሰፊውን ድርሻ ስለምትወስድ በኢትዮጵያ ታሪክ የግብፃዊ 10ኛ ፓትርያርክ አቡነ ማቴዎስ የሚባሉት የእሳቸው ካልተሳሳትኩ የእሳቸው ሹፌር የነበረ ነው እና በዛን ወቅት ደግሞ ኢትዮጵያ የተማረ በደንብ ደግሞ ለሀገሪቱ መኪና እንደ አዲስ የተዋወቀ የነበረ ነው። ግን ቀድሞ የተማረ ቀድሞ የሰለጠነ ባላምባራስ ወልደ ሰማያት የነበረ ስለሆነ የፓትርያርኩ አጃቢና ሹፌራቸው የነበረ ነው። ከዛም በኋላ ብዙ የራሱን የሆነ ታሪክ አድርሷል። እስከ ደርግ መውደቅ ወይም ደግሞ እስከ ደርግ መፍረስ እስከ ደርግ መጨረሻ
ብዙ ታሪክ አካሂዷል። ከዛም በኋላ ንጉሴ ክትፎ ቤት ወይም ንጉሴ ባህል ምግብ ቤት ያዘው። አሁን ላለነው ትውልዶች ወይም አሁን ላለነው የጄኔሬሽን የመዝናኛ መደሰቻ የመገናኛ ትልቅ ቦታ ሆኗል ማለት እንችላለን። አሁን ደግሞ ከታደሰ በቅርስነት ከተመዘገበ በኋላ ንጉሴ ባህል ምግብ ቤት በተሻለ ጥራት ባለው ጠጁ፣ ጠላው፣ ኮረፌው፣ የጾም ምግቡ በቅርብ ደግሞ ይዞላችሁ የሚቀርብ የፍስክ ትክክለኛውን የሆነ የምጣድ ጥብስ ይዞላችሁ ይቀርባል። ፍየሉ ይቀርባል። ሁሉም ነገር ተዘጋጅቶ ነው የሚቀርበው። የበለጠ ደግሞ ከዚህ በልቶ ጠጥቶ መሄድ ብቻ ሳይሆን አእምሮንም ማደስ፣ ታሪክን መዘከር፣ ማስታወስ፣ ፎቶ ተነስቶ መሄድ የበለጠ ያስደስተናል ብዬ አስባለሁ። ይህን ነው የምላችሁ። ዛሬ ታሪካዊ ቤት ውስጥ ነው የምንበላው ማለት ነው። የጾም ወቅት ላይ ስላለን የቤቱን አሪፍ የሚባሉ የጾም ምግቦችን እናዛለን። አሁን ደግሞ ኪችን ውስጥ ነው ያለነው። ኪችን ውስጥ ምን ትሰራለህ ካላችሁን ደግሞ ከኪችን ማትወጣ ብዙ ጊዜ ባለቤቶች ኪችን ውስጥ ሲሆኑ ምግብ ይጣፍጣል ይባላል። እውነት ነው? ይጣፍጣል በጣም። ዛሬ ቀምሰን እናረጋግጠዋለን። ኮምቦ ነው እየሰራን ያለነው። ግን ራስሽን እስኪ አስተዋውቂያቸው። እሺ እኔ ጸገነት እባላለሁ እና አሁን ኮምቦ ነው እየሰራን ያለነው። ኮምቦአቸው ከ10 አይነት በላይ ያለው ያው ተደርጎበታል። ግን ምስሩ ማለት ነው እኔ ምስር እንደምወድ ታውቃላችሁ። ብዙ ጊዜ ዩቲዩብ ላይ እናገራለሁ። የለቅሶ ቤት ምስር በጣም የሚጣፍጠው እሱን ሽታ ነው ያገኘ ያለሁት። ሌላ ምን አለው ይገራችሁ እስኪ? ምስር አለው፣ ጎመን አለው፣ አልጫ፣ ፎሶሊያ፣ ይሄ ደግሞ ሽርሽም የቤታችን ስፔሻል ምግብ ነው። ዋው ዋው ዋው! በባለሙያ እጅ የተሰራ። ሌላስ ምን ይቀራል? ከነዚህ እልበት ይቀራል። ሽሮ አለ። እኔ ላይ ያዘልሽ አንቺ አርጊ። እልበት እጅ በጣም ይጠይቃል ይባላል። እልበት አዎ፣ በጣም ሙያም ይጠይቃል፣ እጅም ይጠይቃል። ሙያን አንቺ ከማን የተማርሽው? ከእናቴ። ከእናቷ። እሺ፣ እኛ ደግሞ እንግዳም ስላለን እነሱ ቀምሻ ያረጋግጡት። ሌላ ምን ይቀራል? ሌላ ፍርፍር አለው። እሺ፣ ፍርፍር 5 ኪሎ አካባቢ የጾም ምግብ ከፈለጋችሁ እየመጣችሁ ሞክሩት። አድራሻው ምኑ ጋር ነው? አድራሻው ቅድስተ ማርያም አዲስ ሚዲያ ኔትወርክ ጎን ወደ አራዳ ክፍለ ከተማ መንገድ መሄድ። ንጉሴን ማያውቀው የለም። ከድሮ ጀምሮ የነበረ ቤት ነው። በነገራችን ላይ 111 አመት ነው ይሄ ቤት። እየመጣችሁ ፎቶ ብትነሱበት ራሱ ሙሉ ዲሴር ቤት ነው። ፓስታም አለው። ይሄ ነገር እየከበደ ነው። ለሶስት ሰው በቂ ነው። በጣም ለሶስት ሰው በጣም ከበቂ በላይ ነው። አደገኛ በሊቶች ነው ይዤ የመጣሁት ዛሬ። በሏለን አንበሎ እና ያለን ዋጋው ስንት ነው? ዋጋው 850 850። አሪፍ ነው። እዚህ ላይ እንደዚህ አይነት ኮምቦ ገርጂ አካባቢ 900 ብር ነው ያለው። እንጀራ ካነሳቸው እየጨመሩ እዛ ላይ ደግሞ ሽሮም ካነሳቸው እየጨመሩ ከሁሉ ከሚፈልጉት እንደ ፍላጎታቸው ማለት ነው። በኋላ ደግሞ እዛ እንገናኛለን። ህልበት ሲሰራም ታሳያችኋለች። ወደ ሳሎን ህልበት። ዋው! ይሄንንም ከእናትሽ የተማርሽ? እናታችን ደግሞ እዚህ ጋር አሉ። በባለሙያ ነው ዛሬ የምናስቀምሰው። ሙያሽን ከምንድን ነው የሚሰራው? ይሄን ከባቄላ። ሌላ ምን ይገባበታል? ሀብሽና ባቄላ ነው። በደንብ ማመጣጣ መጀመሪያ መብሰል አለበት። ከዛም በኋላ ነው ወደ ቀዝቅዞ ከዛም በኋላ ይመታል ማለት ነው። ይታሻል በደንብ። ከዛም በኋላ በራሱ ጊዜ እንትን ይላል ማለት ነው። ከዛ መጨረሻ ላይ ቅመም አለው ራሱ ይቻላል። በጣም ጣዕሙን ታውቂዋለሽ ብዬ አስባለሁ። ዛሬ ደግሞ የዛችን ደግሞ እንቀምሰዋለን። እሺ አሁን ጀምር። ሽታ አለው። እንትኑ አብሽ አለው። ለዛ ነው ሽታ አለው። ከዛ መጨረሻ ላይ ደግሞ ቅመሞች አሉ። በጾም ሰዓት ብቻ ነው ወይስ ሁሌ አለ? ያው እኛ ጋር ሁሌም አለ፣ ግን ለፈለገ ሰው በፍስክም ቢሆን ማዘጋጀት ይቻላል። ለጾም በጣም ተመራጭ ነው። ለጾም ጨጓራ ላለበት ሰው በጣም ቀለልም ያለ ስለሆነ ባቄላ ስለሆነ ማለት ነው። ይሄን ቢበላ ይመረጣል። እጅ ይጠይቃል። ይሄ ትንቻው ትላለች። በቀኝ በኩል የት አካባቢ ነው ግን ይሄ ምግብ? ያው ጎንደርም አለ እና ትግራይ ላይ በደንብ ከጥህሉ ጋር በጣም ተቀራራቢ ነው። ከስልጆ ጋር
እዚህ ባህላዊ ምግቦች ስለሆኑ ስልጆ ይላል። ያው በጾም ስልጆ የሸዋ ነው። እኛ ጋርም አለ። በጾም ወቅት የሚበላ ስልጆ ወልበት ሱፍ ነው። በጾም ወቅት ብዙ ጊዜ የሚበላ እኛ ጋር። መድረሱ የሚታወቀው አሁን በቃ ደርሷል ማለት ነው። ወደ ላይ እንትን ይላል በቃ ይነሳል በራሱ ጊዜ ማለት ነው። እንደዚህ ስትመታው ራሱ ይነሳል። ከዛ ደርሷል ይባላል። ከዛ እጅ ላይ ደግሞ ይታወቃል። እንደዚህ ስትመታው ቅልል ይላል ከመጀመሪያው እንትን ማለት ነው። አሁን ለመበላት ዝግጁ ነው። አሁን ቅመማችንን ቀመመን መብላት እንችላለን ማለት ነው። ትንሽ የምትሸተው ሳንች ሽንኩርት፣ ጅንጅብልና ጤና አዳም ፍሬው ማለት ነው። አንድ ላይ ተፈጭቶ ከዛ መጨረሻ ላይ ይደረጋል ማለት ነው። ማሚ ጨምርልኝ። አይ እያየ ማሙን ታያችኋል። ዛሬ ይሄ ለየት ያለ ጣዕም የምናገኝ ይመስለኛል። 5 ኪሎ ላይ ህልበት የት ነው የምናገኘው? እስኪ እንደነበራችሁ ዛሬ አሪፍ ቦታ ነው የምንጠቅመዋችሁ። ቀምሰን ደግሞ በኋላ እንነግራችኋለን። ህልበታችን ደርሷል። እስኪ ህልበት በልቶ የሚያውቅ ለመጀመሪያ ጊዜ ስትቀምሱትስ ምን ተሰማችሁ? እዚህ ቤት በ320 ብር ለሁለት ሰው የሚበቃ ህልበት እንደዚህ መጀመሪያ እንጀራው ይቀርብና ከዛ ህልበት ከላይ ደግሞ የቲማቲም ስልስ ይደረግላችኋል። ይሄ ደግሞ በጣም ጣፋጭ የሆነው የሽርሽም ወጥ ነው። ሽርሽም እንደየአካባቢው ከአተር፣ ከሽምብራ ወይም ከምስር ይሰራል። ኮምቧቸውም እንደዚህ በመሶብ ይቀርባል። ከ10 አይነት በላይ ያለው ዋጋውም 850 ብር ነው። እስከ 3 ሰው ጥግብ ያደርጋል። ለአንድ ሰው ብቻ የሚበቃ ከፈለጋችሁ ደግሞ በየአይነታቸው ማዘዝ ትችላላችሁ። ቤቱ ከድሮ ጀምሮ የሚታወቀው ከንጹህ ማር በሚዘጋጀው ጠጃቸው ሲሆን አሁንም እዛው ራሳቸው እያዘጋጁ ያቀርባሉ። ለተለያዩ ፕሮግራሞችም ከፈለጋችሁ በብዛት ማዘዝ ትችላላችሁ። ምግባችንን እየበላን ጠጃቸውን እያጣጣምን ከማሚ ጋር ጨዋታችንን ጀምረናል። ያልጠበቅሹ ግን የት ነው አሁን ሰው አይቶሽ ያልጠበቅሹ እዚህ የምታወቃሉ እንዴ ያልሹ የት ነው? እንትን ላሊበላ ማነው አምጣልኝ። አክሱም ሄጃለሁ። አክሱምም ላሊበላ በይበልጥ ላሊበላ በጣም ነው የገረመኝ። ዲያቆኑ መለኩሴውም ቄሱም ያቁኛል። እናታችን ከየት መጡ እናታችን ሲሉ ወይኔ አምላኬ ለካ እናንተም ታቆኛላችሁ ነው ያልኩት። በጣም እግዚአብሔር ይመስገን በጣም በኮራለሁ። እኔ ቶጁ እስከሰራሽው ሁሉ በጣም እንኳን ሰራሁት በስመ አብ ሞጋቾችን ወደዋለሁ። ምክንያቱም በጣም ብዙ ህዝብ የሚወደውና በጣም የተደነቁበት ነው። ባላገሯ ሆኜ መሰራሁት ትዝ ካለ ተከታታይ ድራማ ኢቢኤስ ላይ ነበር። ሞጋቾች በጣም የሚገርም ነበረ ሰው። አዎ በጣም እኔም በደንብ ሰርቻለሁ። ተከታታይ ብዙ ድራማዎችን ሰርተሻል። ብዙዎቹ ላይ ደግሞ የሚገርመኝ የሰው ፍቅር እውነት የሰው ፍቅር እንደ ማሚ ያለው ፊድባኩ በቃ ትክክለኛ ይሄ እንትን የሌለበት ውሸት የሌለበት አርቲፊሻል ያልሆነ ነገር ትክክለኛ ይሉኛል በቃ እና በዛ በጣም ደሰታለሁ። ምን ያህል ልጆች አሉሽ ማሚ? ምን ያህል ልጆች አሉሽ? 4 ነበሩ፣ 1 ሞቶብኛል፣ 3 አሉ። አሁን ቅድመያት ነኝ። ቅድመያት? አዎ ቅድመያት ነኝ። ስንት ልጅሽ? የልጅ 2 ማለት ቅድመያት የሆንኳቸው 2 ናቸው። ግን ለነገሩ ሁላችንም ልጆቿ ነው። አዎ ማለት ነው። እኔ መጥፎ ገጸ ባህሪ ሰው አይኔ አይቻላቅምና ትክክለኛ የእናት ገጸ ባህሪ ነውና በጣም ነው የምወዳት። አሁን ደግሞ አሪፍ ገበታ ነውና ማሚ ያው ባለሙያ ነሽ እናውቃለን። ኪችን ውስጥ ስትሰሪው ልጆችሽ የሚወዱልሽ ምግብ ምንድን? ዋናው ጥያቄ እኔ እንግዲህ አንዷ ልጄ ጎመን በስጋዬን ትወዳለች። አንዷ ልጄ ደግሞ ዶሮዬን ትወዳለች። በቃ እንደዛ ነው። እንመጣለን ለፍስክ ዶሮን ይዘን እንመጣለን። ማሚ ቤት ይሰራልናል። የቱን ወደድሽው ማሚ? እኔ የምልህ በጣም ሁሉም ቆንጆ ነው በእውነት እኔ እንጃ እንግዲህ አሁን ያው መቼም ታውቃለህ
እድሜ ስላለ ብዙ አይቻለሁ። እድሜ በጣም ምንም እንከን አላወጣለትም። እመቤቴን በእውነት ዛሬ እጅሽ ይባረክ። በዚህ እድሜ እንደዚህ አይነት ነገር መስራት ካንቺ አልጠበቅኩም፣ ግን በጣም በጣም እጅግ በጣም ማደንቅሽ በእውነት ጎበዝ። እጅሽ ይባረክ። ዜና ምርቃት ሰምተን አናውቅም እስካሁን በአሪፍ ገበታ። ይሄ ይለያል። ዛሬ ሴቶችን ይዤ የመጣሁትም በቃ ትክክለኛ ጣዕም አለ እኛ ቤት ብሉኝ ባለቤቷ ከካሜራ ጀርባ ነው። ሌላ ቀን እናስገባዋለን። ትክክለኛ የሚገርም ጣዕም አለና እስኪ ዴቭ ራስህ ሁሌ ከምታጣጥም ባለሙያዎችን ይዘናና እስቲ ቅመሱት ብሎ ሴቶችን ይዘን የመጣ ነው። ፖሚ ደግሞ አለች። ፖሚ በነገራችን ላይ ሜካፕ አርቲስት ናት አይደለ? ራስሽን በደንብ አላስተዋወቅሽም። አዎ ሜካፕ እና ጥፍር ባለሙያ ነኝ። ለማንኛውም የዌዲንግ ፕሮግራም ሊሆን ይችላል፣ ልደት፣ ሰርግ ኤቭሪቲንግ አለው። ኩሽና ውስጥስ እንዴት ነው? በጣም ባለሙያ ነኝ። በጣም እንደ ባለሙያ ደግሞ እስኪ የትኛው ተመችሽ? የቱ አሪፍ? የጾም ምግብ በጣም ነው የምወደው ኖርማሊ። ከዛ ቀጥሎ ይሄ ህልበት አልወድም፣ በህይወቴ የማልወደው ምግብ ነው። ግን እውነት እዚህ ቤት ግን እውነት ተመችቶኛል። በጣም ቆንጆ ነው፣ ቴስቱ ደስ ይላል። በጣም ወድጀዋለሁ። እና ሌላ የሞከርኩት ሽርሽም በጣም ቆንጆ ምግብ ነው። አዎ ወድጀዋለሁ በጣም። አልተቻሉም። እሺ 2-0። በዛ በኩል ደግሞ የምትያት ቡርቴ ትባላለች። እዚህ ጋር ይኸው እሷ የሚያደረገችውን ጥበብ የሰራችው እሷ ነች። ቡርቴ ዲዛይን ትባላለች። በጣም ጎበዝ ፋሽን ዲዛይነር ነች። ማንኛውንም የሀበሻ ልብስ ከፈለጋችሁ እውነት እዘዟት። በጣም በቃ እኔ ምን ልበላችሁ ኢንስታግራሟ ላይ እኔ ፈዝጄ ባለፈው እያሳየችኝ በጣም ጎበዝ ነች። ወጣቶችን የምታበረታቱ ብዙ እንዳላችሁ እናውቃለን። እና ቡርቴ እስኪ ራስሽን በደንብ አስታውቂልን እና ደግሞ የትኛውን ወደድሽው የሚለው ንገሪኝ። ብርቱካን እባላለሁ። ፋሽን ዲዛይነር ነኝ። የሀበሻ ልብሶችን እሰራለሁ፣ የተለያዩ ልብሶችን እሰራለሁ። ይኸው የሰራሁት እኔ ነኝ። ያደረኩትም ይሄ አክሱም ፈትል የሰራሁት እኔ ራሴ ነኝ። ማንኛውም ፕሮግራም ካላችሁ ማዘዝ ትችላላችሁ። አሪፍ ገበታ ተደውሎልኝ ባለሙያ ታውቂያለሽ ወይ እስኪ ምላስሽን እንፈትን ብሎ ደወለልኝና መጥቼ ቀመስኩት። በእውነት ለመናገር ሁሉም ይጣፍጣል። እውነት የጾም ወጥ እንደዚህ እኔ አላውቅም። በጣም ነው የሚጣፍጠው። ይሄ ነው ብዬ እንኳን መለየት አልችልም። ጠጃቸው ደግሞ ይለያል። ንጹህ የማር ጠጅ ነው፣ ስኳር ቅልቅል ምናምን የሌለበት። በጣም ነው ደስ የሚለው። እልበቱም ይጣፍጣል። እጅሽ ይባረክ። በጣም ቆንጆ ምግብ ነው የእውነት። እንግዲህ የተባለውን በሙሉ ሰምተሻል ጸጊ። ቅድም ኪችን ውስጥ አይታችኋል። ሁሉም ነገር በጥራት ነው የሚሰራው። እንጀራም እዚህ ነው የሚጋገረው። ባልትናም ራሳችሁ ነው የምታዘጋጁትና የማንበለውን አንሸጥም ነው እያላችሁ ያላችሁት ምንድን ነው? እስኪ አዎ እኛ እዚህ በጥራት ነው ሁሉም ነገር እንትን የምናቀርበው። ህልበትም ሲዘጋጅ ከክፍለ ሀገር ነው የሚመጣው። ህልበት ማለት እዚህ ቴስቱን ለማምጣት እዛ ያለውን እዛ ነው ቅመሙን ሁሉም ነገር እዛ ነው ተዘጋጅቶ የሚመጣው። እና ሽርሽምም የሽምብራ ነው፣ ንጹህ ሽምብራ ተዘጋጅቶ ተለቅሞ ከዛም በኋላ ተፈጭቶ ነው እንትን የሚለው እና በጣም ቆንጆ ነው። ከወደዳችሁት እንግዲህ አሪፍ ነው። እኛ በዚህ ነው እንትን ያለ ነው በጣም በዚህና በየአይነታችን ህልበታችን በጣም ቆንጆ ነው። ሱፍትፍት አለን፣ ለጾም ሁሉም ነገር አለን። በጣም አሪፍ ነው። ቤቱም ታሪካዊ ነውና አሁን በእናንተ እጅ ነው ያለው። እስኪ ንጉሴ ምን አሻሽሎ መጣ? ያው ንጉሴ ከድሮ ጀምሮ የታወቀ ነው፣ ግን አሁን ያው እሱን እንዳለ ሆኖ እንደነበረው አይነት ሆኖ ግን ያው የጾም ምግቦችን ፍስክ ሲሆን ደግሞ የፍስክ ምግቦችን በክትፎ ነበር የሚታወቀው። እዚህ ሁሉንም እንይዛለን። ያው ከዛ የተሻለ ነገር እዛ ለየት የሚያደርገው ከድሮ አሁን ንጹህ ጠጅ እዚሁ ነው የምንጥለው። ጠላ፣ ኮረፌ ማለ እና እንጀራ ደግሞ እንዳየኸው እዚሁ ነው የምናዘጋጀው። ጤፍም ንጹህ ጤፍ ነው፣ ቀይም ነጭም ምንም ያልተቀላቀለበት እዚሁ ቤት ነው የምናዘጋጀው። ጠላውንም ያስመጣችሁ? አይ እዚሁ ነው የሚዘጋጀው። እዚሁ ነው ድፍድፉም ሁሉም እዚህ ነው የሚዘጋጀው እና ለየት የሚያደርገን አሁን እሱ ነው። በጥራት ነው እየሰራን ያለው። ያው የብዙ ሰው ጥያቄ የሚሆነው ነገር ደግሞ ጥራት ሲኖር ትንሽ ዋጋ ይወደዳል ይባላል አሉ ነው አይደል? አሉ ነው። እና በየአይነት እናንተ ቤት ስንት? እኛ በየአይነት በጣም ከ10 ምናምን በላይ በየአይነት ነው ያለን። 320 ብር። እሱም በደንብ እስከሚጠግቡ እንጀራ እያስጨመሩ ወጥ እያስጨመሩ መብላት ይችላል። 320 ብር ከ10 አይነት በላይ ነው ያለው። ቅድም ቀምሰናል። ሁሉም ፍሬሽ ናቸው። ቅድም ሲጨለፍ አይታችኋል። ኪችን ውስጥም ያለውን ጽዳት አሳይቻችኋለሁ።
ከ10 አይነት በላይ ያለው 320 ብር። የሁሉንም ዋጋ ካፕሽን ላይ አድርግላችኋለሁ። ይሄ ደግሞ ኮምቦ ነው። ኮምቦ ይሄ ነገር ያፈስጋለሁ እንዴ? የጾም ስፔሻል ኮምቦችን ነው። በፍስክ ደግሞ የፍስክ ስፔሻል ኮምቦ ደግሞ አለን። እንመጣለን አንቀር እውነት እንመጣለን። የጾም የጾም እንደዚህ ሆነ አስበዋል። የፍስክ ሁሉም አይነት ማለት ነው። የፍስክ ጎመን በስጋ አለው፣ ክትፎ አለው፣ ጥብስ አለው፣ ቀይ ወጥ አለው፣ አልጫ አለው እና ብዙ አይነት ጾም ነው። ሲፈሰግ እንመጣለን። ህልበት በተለይ የምትወዱ ሰዎች ህልበት የት ነው አሪፍ ነገር የምናገኘው ስትሉ ነበራችሁ። ባለሙያ ነች። ከእናቴ እጅ ነው የተማርኩት ብላለች። ቅድም ሰምታችኋታል። ማሚ ስትሰራ የተሻታል። አያያዟም በጣም ጸጊ በፊት የምግብ ኢንዱስትሪ ላይ ነበር ወይስ አሁን የገባችሁት? ያው አሁን የጀመርነው ያው ብሰራ ድሮ እንትን ላለው ግን አሁን የጀመርኩት ቤት ውስጥ ቀመሱልሽና በጣም ይሄ ነገር ለገበያ ለምን አናውጣውም ብለው ብዙ ሰው ህልበት ሽርሽም ሰራ በጣም ተወዳጅ ነውና ቤት ውስጥ ያው ለዛ ነው ይሄ ነገር አደባባይ ቢወጣ እንዴት ነው ተብሎ ነው ያው ወጥቷል። ታሪካዊ ቤት ውስጥ ነው የገቡት። አሁን ከኮሊደሩ በኋላ ንጉሴ ታድሶ በእንደገና በፊትም በጣም ምርጥ ቤት ነበር። አሁንም ደግሞ ብዙ ነገሮች ተሻሽለው መጥቷል። 4 ኪሎ 6 ኪሎ የተማራችሁ ሰዎች በተለይ ታውቁታላችሁ። ንጉሴ የማያውቀው ተማሪ አለ ብዬ አላስብም። አሁን ደግሞ በአዳዲስ የምግብ አይነቶች መጥተዋል። እየመጣችሁ ሞክሩት። አድራሻውን ትክክለኛ ንገሪያችሁ። አድራሻ 5 ኪሎ ቅድስተ ማርያም ጀርባ አዲስ ሚዲያ ኔትወርክ ጎን ወደ አራዳ ክፍለ ከተማ ነው። እዛ ጋር ይገኛል። ፓርኪንግ ከፈለጋችሁ ደግሞ ወረድ ስትሉ ከክፍለ ከተማው ፊት ለፊት ሰፊ ፓርኪንግ ታገኛላችሁ። እየመጣችሁ ሞክሩት። የሁሉንም ዋጋ ካፕሽን ላይ ጽፍላችኋለሁ። ሞክሩት። እውነት አክብረሽን ስለመጣሽ በጣም እናመሰግናለን ማሚ። እኔም አመሰግናለሁ። ረጅም ዓመት ኑሪልን። እንወድሻለን። ቡርቴ ፖሚንም ሁለታችሁንም በጣም እናመሰግናለን። አድራሻውንም ከታች እናስቀምጠዋለን። በርቱልን፣ ወጣቶችን አበረታቱ። እውነት በጣም ጎበዝ እየመጡ ያሉ ባለሙያዎች ናቸው። አበረታቷቸው። የምትሉት ነገር አለ? ስለጠራን ስለጋበዝከን እናመሰግናለን። እጅሽ ይባረክ። ከሚገባው በላይ ነው ያደነኩት። በእውነት ብዙም ሆቴል ብዙም ባልሄድ አልፎ አልፎ መቼም በስራ እወጣለሁ። እንደዚህ ግን አላየሁም። በእውነት እግዚአብሔር እጅሽን ይባርከው። እንግዲህ የልፋትሽን ዋጋ እግዚአብሔር ይክፈልሽ። ከእግዚአብሔር ነው የሚገኘው ሁሉ ነገር እና አይዞሽ፣ በርቺ። እዚህ አካባቢ ዴሊቨሪ አላችሁ? ዴሊቨሪ አለና። እሺ 0953 43 43 60 4 ኪሎ ከየጀምሮ 5 ኪሎ 6 ኪሎ ናችሁ። ዴሊቨሪ ከፈለጋችሁ ደውሉ፣ ያመጡላችሁ። ትዝታ ያለባችሁም ጎራ በሉ፣ ትኮሩብናላችሁ። በእውነት በጣም እናመሰግናለን። ቤቱ በቅርስነት ውጭ ታዩታላችሁ። ካፌላ አለው። በጣም የታሪክ ቤት ነው እና ተወዱታላችሁ። መታችሁ ምግባችንም ስትቀምሱት ታመሰግኑናላችሁ። ሁሉም ምግብ ደስ ብሎኝ ይሰራለሁ። በእርግጥ ግን ቅድም እንደነገርኩሽ ህልበትና ሽርሽም በጣም ነው ደስ የሚለው። አይ ሰውን በልቶት ደስ የሚለው እሱ ላይ ነው። ግን ሁሉም ምግብ በጣም አሪፍ ነው። በየአይነታችን በጣም ተወዳጅ ነው። በእርግጥ የፍስኩ በጣም አሪፍ ነው። ጠብቁ እንግዲህ። ዘጊ በርቺልን። በጣም እናመሰግናለን። እሺ አመሰግናለሁ። ቤተሰቦች ቀጣይ በአዲስ ቤት በአዲስ ጣም እንገናኛለን። ይመቻችሁ። ቻው።